ሰላም የኔ ውዶች እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ እግዚአብሔር ይመስገን። ዛሬም በአዲስ ቪዲዮ ከቻሳ ብዬላችኋለሁ። ዛሬ እንግዲህ ሜሪ በለመደ እጇ አብርሽን፣ ፍቅርን፣ ዳኒን፣ ጽጌንና ሩታን በጠፈጠፈ እጇ ዛሬ የይሳቅ ተራ ነው። ዛሬ ይሳቅ ነው የሚጠፈጠፈው። የዛሬው ድራማ እንግዲህ ይሳቅና ሜሪ ይገናኛሉ። ትናንት እንግዲህ ከሩታ ጋር ተገናኝተው ነበረ። ጽጌና ሩታን ከመሀል አድርጋ ሁለት ወሮ በላ ሴቶችን ለመምከርም ለመገሰጽም ለመኮርኮምም ፈልጋ ነበር። አራ ጽጌንስ እንደውም ጸጉሯን ይዛ ሳብ አድርጋት ነበርና ልታንጨረጨራት ሞክራ ነበር። ከእንደገና ምረት አድርጋላታለች ማለት ነው። ሩታንም እንደዛው ልታንጨረጨራት ሞክራ ነበረ። ጸባቸው እየተጋጋለ ሲሄድ በመሃል ጽጌ መታ አብርደው እንደገና ወደ ጽጌ ተመልሳ ጽጌንም ልትሞነጫጨራት ስትል መብቴ ነው የፈለኩትን ማድረግ በማለት እንግዲህ ሩታና ጽጌ ከረባብተዋት ሄዶ ነበር። ዛሬ ማንን ታገኛለች ካላችሁ ይሳቅን ነው የምታገኘው። እንግዲህ ይሳቅን ታገኘዋለች። ምን አገባ በመሃላቸው ለምን ገባ ብላ ልክ አብርሽ የቀመሰውን ጥፊ ይሳቅ ይቀምሳል ማለት ነው ዛሬ። ወይ ጉድ ወንድም የብቻ ከዚች ወሮ በላጅ ይጠብቅ እንግዲህ። አብርሽን አጣማጥለው አይኑም ጥርሱም ተርፎ እስከ ዛሬ ያለ አንተስ የምትተርፍም አይመስለኝ እና አይዞ ፈጣሪ ይጠብቅህ። እንግዲህ ዛሬ ዞሮ ዞሮ ይገናኛሉ። እርግጠኛ ነኝ ከሜሪ ጋር ይገናኛሉ። ይሄ ድራማ ተጧጥፎ ቀጥሏል። እኔ ግን የጨነቀኝና ያሳሰበኝ ነገር ምን እንደው ታውቃላችሁ? ሩታ መቼ ነው የምትሄደው? ካናዳ መቼ ነው የምትሄደው? አንቺ ልጅ ግን ሳምንት ቀረኝ ብለሽ እኮ ወር ሊሆንሽ ነው። ወይ ጉድ! መድኃኔዓለም አባቴ ቶሎ ድረስ ሰክሰሽን ምን ብለሽ እንደምትሸውጂኝ አናቅም። እኔማ አራሳልሽም። መቼ ነው የምትሄጂው? አሁንም ንገሪ። እሄዳለሁ እያል ሰክሳሽ አሁን ምንድነው ሀሳብ ማስቀየር? ደግሞ ሰሞኑን መነጸር ማረቅ ቀጭቋ መዘነጥ ምናምን አብዝታለች እና ለማንኛውም ይመችሽ ሩት ይመችሽ። የሰሞኑ ስራሽ በጣም እየተመቼ ነው። እውነቴን ነው። እንደዚህ ኮራጀነን ስትሉ ነው ሴቶች የምትከበሩት። ገብቷችኋላ? ዋጋችሁ ቫሊያችሁ የሚታወቅ እንደዚህ ስትኮሩና ጀነን ስትሉ ነው። ፍቅርዬ እንግዲህ ብዙዎቻችሁ እና ሄለን ስለ ሄለን እንገራችሁ። ሄለን እንግዲህ አላዛር በሄለን ምክንያት አዲስ አበባን ትቼ ሄጃለሁ። እናቱም እንግዲህ በዚህ ልክ እንደዚህ ማድረግ የለብም ይህን ሁሉ ስራ አንትታ መሄድ። ቆይ እኔ አላዛር ግራ የገባኝ ነገር ማለት እሺ ሰደበች ብለን እኛም ሄሉን እንትን ብለናታል። ግን አንተስ ምን ሆንኩ ብለን ቆይ ምን አደረገች እና ነው አንተ አዲስ አበባ ለቀህ የምትሄድበት ዩቲዩብ ስራ የምታቆምበት ምክንያት ምንድን ነው? አንዲያችን ስድብ ሰደበችን ብለህ ነው ወይስ እሷን መጥፎ ለማስባል ነው? እኔ ግራ የገባኝ ነገር አላዛር ስራ ቆምኩኝ ከአዲስ አበባ ወጣው ምናምን ማለቱ ምንን አስመልክቶ ነው? አንተ ቆይ ዩቲዩብ አቆማለሁ የምትልበት ምን አደረገች ሄሉ? እዛ ጋ እኮ ስለ አንተ ስም አንስት አይደለም ዩቲዩብ ልሸጥ ነው ምናምን ያለችው በአንተ ስም ምክንያት አይደለም። እኔ እኮ ግራ ነው የሚገባኝ። ሄለንም ዩቲዩብ የምታቆሚበት ምክንያት ይሄ ሊሆንሽ አይችልም። ይሄ ብቻ ከሆነ ሌላ ምክንያት ካለሽ እንጂ ይሄ አላዛር ጋር ስለተጣላችሁ ምናምን ብቻ አይመስለኝም። ሄሉ ብዙ ችግር ይኖርበታል። መጀመሪያም አልሰራም ብላ ነበር። እንደገና ነው አላዛር እያበረታታት እስከዛሬ ይሰራች። አላዛር ግን ምንድን ነው ያንተ? እንደምታውቁት ብዙ ችግር አላት። ከፋሚሊ ከራሷ በጣም ብዙ ነገር ውስብስብ ነገሮች አሉባት። በተለይ ቤተሰቦቿ ጋር ያለው ነገር በጣም ከባድ ነገር ነው እና ይህን ያክል እንደዚህ የሚያሸጥ ዩቲዩብም የሚያደርስሽ ነገር አለ ብዬ አላስብም። ሄለንም ቢሆን ግን ደግሞ የሄለን እሺ የተወሰነ አሳማኝ ምክንያት ሊኖር ይችላል። አላዛር ግን ምን አስቦ ነው እኔ ፉን የሚያደርገው? እኔ እንደዚህ ተሰደብኩ ብለህ ነው? ምን ነው ምን ብዙ ሰው እኮ ይሰዳደባል። ከዚህም በላይ ሰው ሲናደድ ብዙ ነገር ይናገራል። አንተም የሆነ ነገር ትናገራለህ፣ እሷም የሆነ ነገር ትናገራለች። ሰው ተሰደብኩ ብለህ ይህን ያክል እንደዚህ ፉን ኖ ማለት የለብን ብዬ አስባለሁ። ስለዚህ ዩቲዩብን ቀጥል። እሷን ለማስጠቆር መጥፎ ለማስባል ባትጥር ጥሩ ይመስለኛል፣ እንደኔ ማለት ነው። ተግባባን አይደለ? እና ሄለን ደግሞ ባጠፊ ደስ ይለኛል። የኔ ቆንጆ የኔ ቸኮላታ። እሺ ፍቅርዬ ደግሞ ብዙዎቻችሁ ጠፍታለች። አዎ ሰሞኑን ጠፍታለች። የኔ ኩሩ ትመጣለች፣ ዛሬ ትመጣለች እና አብርሽ ልቧን ሰበረው፣ ፍቅር አሳዘነች ምናምን ያላችሁ ሰዎች አትዘኑ። ሲጀመር አብርሽ ለፍቅር የሚሆን ሰው አይደለም። እንደዛ አይነት ሰው ቢሄድ ራሱ ጥሩ ነው። ገብቷችኋላ? መንገዱን ጨርቅ ያድርግለት ብሄር ነው የሚሻላት። እንደዚህ አብሯችሁ ሆኖ የማይጠቅማችሁ የሚያስለቅሳችሁ ሰው ከሆነ ካሁኑ ቢሄድላችሁ ይሻላል። የራሳችሁን ብቻችሁን ዘና ፈታ ብላችሁ ፈልሰስ ብላችሁ ብትኖሩ አይሻላችሁም? የማይሆናችሁ ሰው ልባችሁን እያቃጠለ
ጨጓራችሁን እርድብን እያደረገ አብሯችሁ ከሚኖር በጊዜ ቢሄድና በጊዜ ብትሸኙ ጥሩ ይመስለኛል እንደኔ። እና አብረሽ ለፍቅር የሚሆን ሰው አይደለም ሲጀበር። መጀመሪያም የተወችው እኮ ስለማይሆናት ነው። አሁንም ራሷ ናት የተወችው። አልፈልግም ነው ያለችው። በቃ ከአንተ ጋር መስራት አልፈልግም፣ ብዙ ሰው ተጠያቂ እያደረገኝ ነው፣ እኔ እንደ ወንድሜ እንጂ ሌላ ነገር አስቤ አይደለም የቀረብኩ አለችው። እሷ እኮ ስትቀርበው ራሷን አሳምናለች። ገብቷችኋል? አብሯት እንደማይሆን ታውቃለች። በቃ እሷ የፈለገች ዩቲዩብ ቻናሏን ማንሳት ነው። ስትራክ ስለተላከባት በጣም ቀዝቅዞባት ነበር። ስራ ልትሰራ ነው የቀረበችው። ፍቅርም የቀረበችው ለራሷ ጥቅም ነው። ገብታችሁ ነው እንጂ ፈልገው አብራ ልትኖር ፈልገው አይደለም። ፏድንም እንደማትፈልገው ስታቅ፣ በመሀላቸው ክፍተት ሲፈጠር ከእሷ ጋር እንደማይሆን ስታቅ ነው ወደ አብርሽ ሄደች። ፏድንም ለማብሸቅ፣ ፏድም እንደማይሆናት ስለምታቅ ከእሷ ለማራቅ ስለፈለገች፣ አብርሽም ፏድም እንደማይሆናት ታውቃለች። ስለዚህ ፍቅር ምንም የሚያንሳት ሴት አይደለችም፣ ልዕልት ናት። ስለዚህ እሷ ማለት ነው ተፈልጋ ራሱ እግር እስኪነቃ ብሄር ሰው የማያገኛት ሴት ናት። ሰው ፍቅር ሊከፋት አይችልም። በቃ ሌላ የተሻለ ሰው እንደሚሰጣ ስለምታቅ፣ ጎበዝ ስለሆነች፣ ብዙ ችግር ያሳለፈ የበሰበሰ ዝናብ አይፈራም ስለሚባል ብዙ ችግር ያሳለፈ ሰው በትንሽ ነገር የሚወድቅ ሰው አይደለም። እና ፍቅር ሩታን እንታረቅ ስላላት ነይ ስላላት የሚከፋት አይደለም። ልታስታርቃቸውም እኮ ነበረ። ሰው ፍቅር አታሳዝነኝም። እንደውም የኔ ጎበዝ ምንም በቃ ደስ ነው የሚለው። ይሄ ሰው ከህይወቷ ስለወጣ ስለሄደ ደስ ይላል። ግን ቪዲዮ ቢሰሩ ደስ ይለኛል አብረው ማለት ነው። ምክንያቱም ቻናሏ እንዲያድግላት ምናምን እንጂ እንደዚህ ሴት የሚያቃጭ የሚያላጋ ሰው ያልተጀመረ የፍቅር ህይወት ተጀምሮ ያልተጨረሰ የፍቅር ህይወት ያለው የሱ ገና የተወጠነ የፍቅር ህይወት እያለው እንዳለው እያወቀች መቼም አብሮኝ ይሆናል ብላ ለልቧ ተስፋ አትሰጠውም እና ልታዝን አትችልም። ምክንያቱም ቀድማ ተዘጋጅታበታለች። እንደሚሄድ ታውቃለች፣ ከእሷ ጋር እንደሚሆን ታውቃለች። ሶ ቻናሏን ለማሳደግ መጣች፣ አገኘችው፣ አሳደገች። ይህን አንበሳ 200 ሺህ እስከምትገባ ገና ከአብርሽ ጋር ይሰራሉ ማለት ነው። አብረው ይሆኑ ይችላሉ፣ ላይሆኑ ይችላሉ። የፈጣሪ ፈቃድ ነው። ግን ደግሞ ቢሄድ እሷ እንደማይከፋት እርግጠኛ ነኝ። ምክንያቱም ቀድማ አሳምነዋለች ማለት ነው። ሶ አብርሽ ከሁለት አንድ ያጣ ሆኗል። አሁን ፍቅር አልፈልግም ስትለው ነው አብርሽ ራሱ ወደ ሩታ መሄድ የጀመረ። መጀመሪያ ፍቅር ጋር ነበር። አሁን ግን ፍቅርዬ ካንተ ጋር መሆን አልፈልግም፣ የራስህን ህይወት ኑር በቃኝ ስትለው ነው ወደ ሩታ የሄደው ማለት ነው። ሩታ እንግዲህ ያው ባጣ ቆይናት ማለት ነው። ካንዱ ሲሄድ ካንዱ ሲመጣ ወደ እሷ እየሄደች ነው። ግን አሁን እሷም የቆረጠች ትመስላለች። አሁን ሴት መስላለች። የሴት ወግ እየደረሳት ነው። እውነቴን ነው። እንደው ሰሞኑን የምትሰራው ነገር ልቤን እያራሰው ነው። የሴት ወግ ደርሷታል። ኮራ ጀነን ማለት ነው። እንደዚህ ነው። ብዙ ፈላጊ እንዳላችሁ ማሳየት። መች እናንተ ብቻ ፈላጊ፣ መች እናንተ ብቻ ጠያቂ። በቃ ብዙ ሰው እንደሚፈልጋችሁ ማሳየት አለባችሁ። ስለዚህ ሩታዬ አደንቅሻለሁ። እውነቴን ነው። ሰሞኑን በጣም ጎበዝ ሆነሻል። እና ዛሬ ይሳቅ ይከረባበታል ብዬ ነው የማስበው። ሜሪና ይሳቅ ዛሬ ይመጣሉ። አብርሽ ቆርጦ ዛሬ ማንን ይዞብን ይመጣ ይሆን? ወይ ጉዳችን! የሆነ ሴት ይዞ እንደሚመጣ እርግጠኛ ነኝ። ወይ የበፊቷን ሴት፣ ወይ ሌላ ሴት፣ ወይ ከፍቅር ጋር ይመጣሉ ዛሬ። ስለዚህ ጠብቁ፣ አብርሽን ዛሬ ከሴት ጋር ጠብቁት ማለት ነው። ሩታ ቀጭቃ እያለች ከይሳቅ ጋር ትመጣለች ማለት ነው። ዳኒ መንገድ ላይ ኦ ማይ ጋድ ምስኪና ዳኒ ያሳዝናል በእውነቱ። አሁን ጽጌም ከዳኒ ጋር ትሆን። ምክንያቱም ዳኒ ሩታን ብሎ ከዛ ልጅ ጋር ሲጣላ ነበር፣ እሷም ደግሞ ያለች ስትፈት ነበር። ሰው ሁለቱ ተጣልተዋል ማለት ነው። ዳኒና ጽጌ ሰላም ቢሆኑ ኖሮ እየመጡ ነበር ማለት ነው። ሰሞኑን ድራማ ገና ይቀጥላል። ሌላ ድራማ ሜሪና ይሳቅ ይከታከታሉ። ዳኒና ደግሞ ሜሪ ብቻ ብዙ ሰው ጸብ ይፈጥራል እና አብርሽ ደግሞ ሌላ ቸከስጋ ይዞ ይመጣል። አዲስ ህይወት እጀምራለሁ፣ የራሴን ህይወት መኖር እጀምራለሁ እያለ ነበር። ሌላ ሴት ይዞ እንደሚመጣ እርግጠኛ ነኝ። ሄለንና ፍቅር ደግሞ አብረው ይምጡ። እኔ ምኞቴ ነው አብረው ቢመጡ፣ አብረው እንዲመጡ እፈልጋለሁ። ደግሞ ይመጣሉ። እስከዛው ሰላሙን በጣም ነው የምወዳችሁ። ባይ ባይ።